በአማራ ክልል በጥናት የተለዩ የማዕድን ሀብቶች ቢኖሩትም ዘርፉን በተፈለገው ልክ ለማልማትና ለመጠቀም እንዳልተቻለ ይነገራል። ለመሆኑ ለዘርፉ እንቅፋት የሆኑ ችግሮች ምንድናቸው የሚሉና ሌሎች ሀሳቦች ላይ ደግሞ ማብራሪያ ሊሰጡን የአማራ ክልል የማዕድን ሀብት ቢሮ የህዝብ ግንኙነት ኃላፊ አቶ ዝናው አበበ እዚህ ስቱዲዮ ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። አቶ ዝናው አበበ በቅድሚያ ለጊዜው እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም። እስኪ ለመነሻ የሆኑን ዘንድ በክልሉ በጥናት የተለዩ ምን ያክል ማዕድናት አሉ የሚለውን ሀሳብ እንመልከት። ጥሩ። እንግዲህ የአማራ ክልል እንደ ማዕድን ሀብት ልማት ቢሮ ከ2014 ጀምሮ ጥናቶችን በስፋት ሲያደርግ ቆይቷል። ስለዚህ በሁለት አይነት መልኩ ጥናቶች ይካሄዳሉ። የስነ ምድር ጥናቶች፣ ይሄ የጂኦ ሳይንስ አጠቃላይ የክልሉ ጥናት ከስነ ምድር የማዕድን ሀብት ልማት አንጻርና ከማዕድን ፍለጋና ክምችት ግመታ አንጻር የሚታዩ ናቸው። የመጀመሪያው የ25% የደረስንበት የስነ ምድር ሽፋኑ ያለ ስርጭቱን የምናይበት የጥናት አይነት ሲሆን ከዛ ላይ ከ25% ላይ ደግሞ የማዕድን ፍለጋና ክምችት ግመታው በምናይበት ወቅት 51 አካባቢ ማዕድናቶች ተለይተው መጠናቸው ታውቆ የተወሰኑት ወደ ልማት የገቡበትና ሌሎች ደግሞ ፕሮሞሽንና ማስታወቂያ ላይ ያሉ ወደ ላይሰንስ እየሄዱ ያሉ የማዕድን ሀብቶች አሉን በአማራ ክልል። መልካም። እንግዲህ በክልሉ ያሉ ማዕድናትን ማልማት ያልተቻለበት እንዲሁም ደግሞ ድጋፍና ክትትል ስርዓታቸውና ባለሀብቶችንስ መሳብ ያልተቻለባቸው ችግሮች ምንድናቸው? እንግዲህ አጠቃላይ ትሬንዱን በምናይበት ጊዜ የአማራ ክልል የማዕድን እንቅስቃሴዎች እየተሻሻለ የመጣበት ሂደት ነው ያለው። ነገር ግን ሙሉውን በምናይበት ጊዜ ለረጅም ጊዜያቶች ጥናቶች ያልተካሄዱበትና አማራ ክልል በአብዛኛው ለአግሪካልቸር ብቻ የሚመች የሚል ሀሳቦች ስለነበሩና ይህንን አስተሳሰብ መስበር የራሱ ጊዜ ይወስድ ስለነበረ ብዙ እንቅስቃሴዎች አይታዩ። ነገር ግን የመንግስት ልዩ ትኩረት ሰጥቶ ይሄ ዘርፍ ከአምስቱ የብዝሃ ዘርፍ ኢኮኖሚ ከገባ በኋላ በተደረጉ እንቅስቃሴዎች የአማራ ክልል ሰፊ የማዕድን ሀብት እንዳለው ማረጋገጥ የተቻለበትና ማሳየት የተቻለበት ሁኔታ አለ። ነገር ግን የጥናት የሳይንሳዊ ምርምሩ በጣም ገና አጭር ጊዜ ከመሆኑ አንጻር ትላልቅ የማዕድን ፋብሪካዎችን ደግሞ ኮስት በጣም ከፍተኛ የሆነ ኢንቨስትመንት የሚጠይቁ በመሆኑ በስፋት እስካሁን ገና አልተስፋፉም። ነገር ግን አጠቃላይ ትሬንዱን በምናይበት ጊዜ ከብዝሃ ኢኮኖሚ ከገባ በኋላ ያለውን ትሬንድ በምናይበት የተሻለ ነው የምንልበት ሂደት ነው ያለው። ለምን ሳይንሳዊ ጥናቱን የስነ ምድር ጥናቱን በምናይበት ጊዜ ገና 25% ነው ያለ ነው። ከዚህ 25% ላይ ደግሞ 51 ማዕድኖችን መለየት ችለናል። በእነዚህ ልክ ደግሞ የተወሰኑት ልማት ላይ ያሉበትና የተሻለ ሁኔታ ያለበት ሁኔታ ነው ያለው። ስለዚህ ወደፊት እየሰፋ መሄድ የሚችል ዘርፍ ነው። መልካም። እንግዲህ ቀደም ሲልም እንደገለጹት በቪዲዮ ወልም እንደተመለከትነው እንግዲህ በአማራ ክልል በርካታ የማዕድን ሀብት መገኛ ክልል ነው። ካለው ሀብት አንጻርስ ምን ያክል ወጣቶች የስራ እድል ተፈጥሮ ይሆን? እንግዲህ የአማራ ክልል ያለው ሰፊ ሀብት ተለይቶ ወደ ኢንቨስትመንት መግባት እንዳለበት እና የዛ እንቅስቃሴዎች ሰፊ እንደሆኑ ይታወቃል። ነገር ግን እነዚህ በዘርፍ ለይተን ቅድም በምናይባቸው ጊዜ በየአመቱ ፕሮግረሱ ጥሩ እየሆነ ነው የሄደው። እንደ አማራ ክልል በዘንድሮ አመት 45000 አካባቢ የስራ ዕድል ለመፍጠር አስበን ነበር። ወደ 21000 አካባቢ በዚህ 6 ወር ውስጥ የስራ ዕድል ፈጥረናል። ይሄ ምን ማለት ነው? 97% አካባቢ አችብ አድርገናል። የኢንቨስትመንት እንቅስቃሴውን በስፋት በምናይበት ጊዜ ብዙ ማዕድናቶች ማልማት የሚቻልበት ኢንቫይሮንመንት የተፈጠረበትና ብዙ ባለፍቃዶች የመጡበት ወደ ተግባር በሚገቡበት ጊዜ ደግሞ የተሻለ የስራ ዕድል መፍጠር የሚቻልበት ሁኔታ ይኖራል ብለን እንገምታለን። በመጨረሻም እንግዲህ የማዕድን ሀብት ልማቱን ለማሟላት ማለት ነው ያሉ የመሰረተ ልማት ችግሮችን ለመፍታት ምን ስራዎች እየተከናወኑ እንደሆነ እንመልከት። እውነት ነው። እንግዲህ የማዕድን ሀብት አንዱ የመጀመሪያው ፓራሜትር በጥናት መለየት መቻል አለበት ነው። ይሄን ጥናት አጠናክረን መቀጠል አለብን። ከዛ አንጻር እንደ ክልልም እንደ ሀገርም ከፍተኛ የሆነ ችግር ያለብን የላቦራቶሪ ችግር ነው። የላቦራቶሪ ችግርን ለመፍታት የአማራ ክልል ማዕድን ቢሮ ከፍተኛ እንቅስቃሴዎች እያደረገ ነው። በዚህ እንቅስቃሴ ውስጥ አማራ ክልል ላይ ለመክፈት ከዩኒቨርሲቲዎችን አስተባብረን ከፍተኛ እንቅስቃሴዎች እያደረግን እንገኛለን። በዚህ ላቦራቶሪ በምንከፍትበት ጊዜ ቅድም የተነሱ ሀሳቦችም መልክ የሚያገኙበትና ጥናቶች በፍጥነት ወደ ኢንቨስትመንቱ መሸጋገር የሚችሉበት እድል የምንፈጥርበት ይሆናል ብለን እንገምታለን። ሁለተኛው አብዛኛው የማዕድን መገኛዎች ከመሰረተ ልማት የራቁ ናቸው። ይሄንን ከመሰረተ ልማት የራቁትን
የማዕድን ቦታዎች ማልማት የሚቻለው መሰረተ ልማት ሲሟላላቸው ነው። ስለዚህ ምንድነው እያደረገ ያለው የአማራ ክልል የማዕድን የቀጠና ቦታዎችን መለየት ችሏል። እነዛን የማዕድን የልማት ቀጠናዎች ከተለዩ በኋላ የነዚህን የልማት ቀጠናዎች የመሰረተ ልማት ሁኔታዎች ማሟላት ያስፈልጋል። እሱን በግብረ ኃይል መልኩ የአማራ ክልል እየተንቀሳቀሰ ይገኛል። ስለዚህ በአጭር ጊዜ ውስጥ የመሰረተ ልማት የሚሟላላቸውና ወደ ኢንቨስትመንቱ መግባት የሚችሉበት እድል ቅርብ ነው ማለት ነው። መልካም። አቶ ዝናው አበበ የአማራ ክልል የማዕድን ሀብት ቢሮ የህዝብ ግንኙነት ኃላፊ በአጀንዳነት በተመለከተው ዘገባ ላይ ተገኝተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ።